ነገር ብልጭ ባለ ቁጥር የሚሄድ ምእመን ካፈራን የሆነ ችግር አለ። ትልልቅ ኑፋቄ አንድ ነገር ነው። ትልልቁ ኑፋቄ እሺ፣ ግን የመጣ የሚያስደነግጥ ብልጭ ያለ የሚመስል ነገር ጭስ የጨሰበት ቦታ ሁሉ የሚሄድ ምእመን ካፈራን ወድቀናል ብዬ ነው የማምነው። ለራሴም ቻሌንጅ ማድረገው ነው የምነግራችሁ። ቸርች ውስጥ የጎደለ ነገር ይመስለኛል። በኢትዮጵያ ቤተክርስቲያን በየርኩበት ሁሉ ለመናገር ሞክራለሁ። እናንተም ጋር ዛሬ ጧት ተናግሬያለሁ። በሀገራችን በአጠቃላይ በአፍሪካ የቤተክርስቲያን ቁጥር እየጨመረ ቢመጣም የህዝብ ቁጥር እየጨመረ ቢመጣም መስራት ያለብን አንዱ ትልቁ ነገር ሰው ማብሰል ነው። ለመጣ ነገር ሁሉ ወደ ግራና ወደ ቀኝ የሚገላበጥ ምእመን እያፈራን አገልግሎት ባንል በጣም ጥሩ ነው። ወንድሞቼ እህቶቼ፣ መጋቢያን፣ አገልጋዮች፣ ወንጌላውያን፣ ዲያቆናት፣ በተለያየ ቦታ የተሰማራን ሰዎች የሚመጡ ኤክስፒሪየንስስ በቴሌቪዥን የሚለቀቁ ነገሮችን እያየ ሁሉ የመጣ ሁሉ ካስደነቀው እኮ በቃ ፌል አድርገናል ማለት ነው። ወገኖች እናንተ ራሳችሁ ታውቃላችሁ። በስጋ የምናሳድጋቸው ልጆቻችን የመጣ ነገር ሁሉ ብርቅ ቢሆንባቸው እኮ የወላጅ ፌለር ነው፣ የወላጅ ውድቀት ነው። ልጆቻችንን በሰከነ መንፈስ እንደምናሳድገው በስጋ የሚጎዳ ነገር እንዳይበሉ ወገኖች፣ ይሄ እኮ ነው የኛ ኃላፊነት። ልጆቻችን የሚጎዳ ነገር እንዳይበሉ እያስተማርን፣ እየገሰጽን፣ እያሳየን፣ እያስጠነቀቅን ስለሆነ የምናሳድጋቸው 2 ዓመት ላይ እያሉ የሚመርዝ ነገር ለመብላት እንዲንደፋደፉ ይሆናል። ወደዚህ ወደዛ ይሉ ይሆናል። የሚጎዳ ነገር ለመያዝ ወደዚህ ወደዛ ይሆናል። 10 ዓመት 15 ዓመት 20 ዓመት ሲሞላቸው ግን we made sure አውቀውታል። ወደ ግራ ወደ ቀኝ አይሉም። በኢየሱስ የረካ ወደ ግራ ወደ ቀኝ የማይል የበሰለ ምእመን የምናፈራበት ዘመን ያርግልን እግዚአብሔር። አዲስ ዓመትና አዲስ አገልግሎት ከፈለጋችሁ መባረካችሁ በዚህ ነው ወገኖቼ። ሰውን ፍጹም የምናደርግበት በትንንሽ ቡድኖች ይሆናል የምታገለግሉት፣ በተለያየ አይነት ጸጋ ይሆናል የምታገለግሉት። በስራችን ያሉ እግዚአብሔር የሰጠንን ሰዎች ወደ ፍጹምነት የምናስጠጋበት፣ እንደገና ወደ አዲስ ዲሰርንመንት የምናስገባበት ዘመን እግዚአብሔር ያርግልን። ቤተክርስቲያን የበሰሉ የፍጹማን ሰዎች ስብስብ እንድትሆን በህፃንነት ይጀምር ይሆናል የክርስትና ህይወት። የሚጠናቀቀው ግን የበሰለ ሰው በማፍራት ነው። በክርስቶስ ፍጹም የሆነ ሰውን ለማፍራት ለማቅረብ አገለግላለሁ። ለምን? በክርስቶስ ፍጹም የሆነ ሰው ለማቅረብ። ሶስተኛ ሐሳብ ቆላስይስ እኮ ነው ሁሉ የሚያስለፈልፈን። ሶስተኛ ሐሳብ በጣም ወሳኝ ሐሳብ ነው። የምናገርበትን ጸጋ እግዚአብሔር ይስጠኝ። የእግዚአብሔር ጸጋ መጋቢ ነኝ ይላል። እንዴት ነው ጸጋህን የምትመግበው? በመከራ ወደ ኋላ አልልም ይልሃል። እንዴት ነው ጸጋህን የምታስተዳድረው? አንተ አገልጋይ ማረጋው ነገር ሁሉ ሰዎችን የሚያበስል እንዲሆን አረጋግጣለሁ ይልሃል። ይሄ ግን የሚመጣው በአንድ ነገር ነው። ቁጥር 28 ትናንት አስጽፌያችኋለሁ። ሶስተኛው ያስጻፍኳችሁ ማለት ነው። ትዝ ይላችኋል ያስጻፍኳችሁ። በመከራዬ ደስ ይለኛል ጻፈን። ከመጋቢ ነኝ በኋላ በመከራዬ ደስ ይለኛል ጻፈን። ከዛስ ያስጻፍኳችሁንማ ከረሳችሁ በጣም። ከዛስ ፍጹም የሚሆን ሰውን ጻፈን። ከዛ የጻፍነው ትዝ ይላችኋል። በሉት በደም አረ በጣም ጮክ ብላችሁ ኤግዛክትሊ በቃ እሱ ነው የሚናገረው ጳውሎስ። የምንሰብከው እርሱን ነው። አለቀ። ምን አይነት ጭካኔ ነው! የአገልግሎቱ ትኩረት ኢየሱስ ክርስቶስ ብቻ ነው ለጳውሎስ። የአገልግሎቱ ትኩረት የተለያየ አገልግሎት አገለግላለሁ፣ ግን ትኩረት ኢየሱስ ብቻ። ትኩረት ኢየሱስ ብቻ። የምንሰብከው እርሱ ነው። እርሱ የሚለው ኢየሱስን ነው። ከዘመናት በፊት ተሰውሮ የነበረ ሚስጥር፣ አሁን ደግሞ የተገለጠ ሚስጥር፣ ክርስቶስ በእናንተ ውስጥ መሆኑ ሚስጥር እያለ ይቀጥልና አሁን እኛ የተለያየ ነገር እናረጋለን፣ እንሰብካለን፣ በጥበብ ሁሉ እንገስጻለን፣ እናስተምራለን። በዚህም በግራም በቀኝም ግን የምናረጋው አንድ ነው። ምን ታረጋለህ? የምንሰብከው እርሱ። የምንሰብከው እርሱ። ያገልግሎ እንዴት ነው የምታስተዳድረው ጸጋህን? አይ ሜድ ሹር የአገልግሎት ትኩረት ኢየሱስ ብቻ መሆኑ። ይሄ ነው መልእክቱ። የእግዚአብሔር ጸጋ አስተዳዳሪ ነህ? አዎ። እንዴት ነው የምታስተዳድረው? በማረገው ነገር በሙሉ ኢየሱስ መሰበኩን፣ ኢየሱስ መሰበኩ፣ ኢየሱስ መታየቱ። ጸጋ ሁሉ ለምን ተሰጠን? ኢየሱስ ክርስቶስ እንዲሰበክ። ትንሽ ለማብራራት ሞክራለሁ። ሞር ይሄንን መስበክ ከባድ እየሆነ መጣ፣ ግን እሰብካለሁ። አሁን
መጀመሪያ ደረጃ ወደዚህኛው ከመሄዳችን በፊት ተመልከቱ። 3 ጊዜ የተደገመች አንድ ሐረግ አለች ላሳያችሁ። በዛውም የእግዚአብሔር ቃል ለማጥናት ይጠቅመናል። 3 ጊዜ የተደገመች ሐረግ አለች አይታችኋት እንደሆነ እኛም ቁጥር 28 እኛም በክርስቶስ ፍጹም የሚሆንን ሰውን ሁሉ አገኛችኋት? ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን አገኛችኋት? 3 ጊዜ ምን የምትል ቃል ናት? ሰውን ሁሉ ሰውን ሁሉ ሰውን ሁሉ ቬሪ ኢንቴንሽናል። ሰውን ሁሉ ሰውን ሁሉ ሰውን ሁሉ። ስሙኝ ወገኖቼ በደንብ አድርጋችሁ ልብ አድርጋችሁ። እግዚአብሔር ቤተክርስቲያንን ይታደጋል ብዬ አምናለሁ። የቤተክርስቲያን የአገልግሎት ድንበር የለውም። ጂኦግራፊክ ድንበር የለውም። ሰው ሁሉ ሰው ሁሉ ሰው ሁሉ ሰው ሁሉ። ይሄ እኮ ወደ ክርስቶስ ከመንደርደሬ በፊት ነው። የቤተክርስቲያን የአገልግሎቷ መስክ ሰው ሁሉ ነው። ጳውሎስ ማን ነው ኦዲየንስ? ሰው ሁሉ፣ ሰዎችን ሁሉ። ድንበር የላትም ቸርች። የቤተክርስቲያን ቴሪቶሪ፣ የቤተክርስቲያን የአገልግሎት ቴሪቶሪ ድንበር የለውም። ሰዎችን ሁሉ የምትሰብከው ማን ነው? ሰዎችን ሁሉ። ፍጹም ለማድረግ የምትጥረው ማን ነው? ሰዎችን ሁሉ። ወንጌልን የምትሰብከው ክርስቶስን የምትሰብከው ለማን ነው? ሰዎችን ሁሉ። የሰዎች ሁሉ ናት ቤተክርስቲያን። የመማፀኛ ከተማ ናት ቤተክርስቲያን። ሰው ያለ ቀለሙ ያለ ቋንቋው ያለ ባህሉ የሚገባባት ናት። ኢየሱስን የጠራ ሁሉ ወንድማችን እህታችን የሚሆንባት ናት። መስካችን ሰው ሁሉ ነው። የመጣ ነገር ሁሉ እኛን ድንበር አያበጅልንም። ኦልሬዲ ድንበር ሰጥቶናል። ምን ብሎ? እንግዲህ ወደ ዓለም ሁሉ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ፍጥረትን ወንጌልን ለፍጥረት ሁሉ ስበኩ። የቤተ ክርስቲያን ድንበር ምን ይባላል? ፍጥረት ሁሉ። የቤተ ክርስቲያን ድንበር ምን ይባላል? የአገልግሎት ሰዎችን ሁሉ፣ ሰዎችን ሁሉ። ይሄ ብዙ አልቆይበትም ስላላሰብኩት፣ ግን ለትሚቴሌ ወንድሞች ናቶች ክርስትናችን እየተፈተነ ያለበት ዘመን ነው። ቤተ ክርስቲያን የቋንቋ አይደለችም፣ የባህል አይደለችም፣ የዘር አይደለችም። ቤተ ክርስቲያን የክላስ አይደለችም፣ የሀብታሞች አይደለችም፣ የድሆች ብቻም አይደለችም። ቤተ ክርስቲያን የተማሩ ሰዎች አይደለችም፣ ያልተማሩ ሰዎች አይደለችም። ሰው ሁሉ ምን ሰብከው? ለሰው ሁሉ፣ የተማረ ያልተማረ፣ ሀብታም ድሃ፣ ሰው ሁሉ። እግዚአብሔር ይርዳን። ሰዎች ሁሉ ኦዲየንሳችን ሰው ሁሉ። ይሄ እኔ ጳውሎስ እንደዚህ ሰው ሁሉ ሰው ሁሉ ሰው ሁሉ የሚልበት አንዱ ምክንያት እንደው የሰው ሁሉ ምጥ አድርጎ እግዚአብሔር ወልዶ የሰጠው ሐዋርያ ይመስለኛል። የማይመርጥ አይሁዳዊ ነው ግን የማይመርጥ። ያን ጊዜ የነበሩ ክርስቲያኖች የሚቸገሩበት አንዱ ነገር ከድንበራቸውና ከባህላቸውና ከሃይማኖታቸው ውጪ ኢየሱስን ለማሳየት ትግል የነበረባቸው ነበሩ። በጣም ትግል የነበረባቸው። ወንጌልን ኦልሞስት የራሳቸው ብቻ ያረጉ፣ የአይሁድ ብቻ ያረጉ። መጀመሪያ ላይ ኢየሩሳሌም ከተማ ላይ ሪቫይቫል ፈነዳ። ታውቃላችሁ እናንተ ሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 ቀን መንፈስ ቅዱስ ወረደ። ቤተክርስቲያን ተመሰረተች። 3000 የሚያክሉ ሰዎች ዳኑ። እሱ አስቀድሞ ነግሯቸው ነበር ኢየሱስ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ። ምክንያቱም እስራኤል አበዙ። ያን ሰሞን ከሞትም ተነሳ። እሱ የተለየ ሰው ነው። እሄዳለሁ ይላል። እርግጥ አስደናቂ መሲህ ነው። ሞትን አሸንፎ ተነስቷል። ዳብሰው አይተውታል። የሞተው ተነስቷል እና ከዚህ በኋላ አስደናቂ ነገር እንደሚያደርግ እርግጠኛ ናቸው። ግን ሳምሃው የእግዚአብሔርን አሰራር ከእስራኤል ጋር ብቻ አቆራኝተው ነበር። እና ታስታውሳላችሁ ያሉትን መንግስትን ለእስራኤል ልትመልስ ነው ወይ አሉት። ለእስራኤል መንግስትን የምትመልስበት ጊዜ ደርሷል። ፖለቲካል ነበር አንደርስታንዲንጋቸው። ስሙኝ ወንድሞች እናቶች፣ ፖለቲካል ነበር አንደርስታንዲንጋቸው። አረዳዳቸው ፖለቲካዊ ነበር። ሮማን ገርስሶ የሮማን አስተዳደር ገርስሶ እንደገና የእስራኤል ተረኛ እስራኤል እንዲያስነሳ ፖለቲካል አንደርስታንዲንግ ነበራቸው። የእግዚአብሔር መንግስት አረዳዳቸው ጂኦግራፊክና ፖለቲካል ብቻ ነበር፣ መንፈሳዊ አልነበረም። እንደ ብዙ ሰዎች እንደ ዘመኑ ሰዎች ፖለቲካዊ ጂኦግራፊያዊ ነበሩ፣ ፊዚካል ብቻ ነበሩ። እና ኢየሱስ አስተካከለ። ኖ እሱ አይደለም የኔ መንግስት አለ። እሱ የእግዚአብሔር አብ ስራ ነው። ተረኛን ማስጠበቅ፣ ወደ ላይ ወደ ታች ማውጣት የእግዚአብሔር ስራ ነው። የእናንተ ስራ አንድ ብቻ ነው አለ። ምን? መንፈስ ቅዱስ በእናንተ ላይ ይወርዳል በቅርብ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችሁ። የት? በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ